ሰላም አለይኩም ወራህመቱላሂ ወበረካቱ ጾም የስኳር ህመምን ሊከላከልልን እንደሚችል ያውቃሉ ዛሬ የምናየው እንግዲህ ጾም እንዴት አድርጎ የስኳር ህመምን እንዴት እንደሚቀንስልን ይሆናል ኖርማሊ ሰውነታችን ላፍታ ያክል እንግዲህ እንደ መኪና እንየውና መኪና ለመንቀሳቀስ ነዳጅ ይፈልጋል ሰውነታችንም ለመንቀሳቀስ ግሉኮስ ይፈልጋል ግሉኮስን እንደ ኃይል አማራጭ ነው የሚጠቀመው ግሉኮስ ሰውነታችን ውስጥ በሚያልቅበት ጊዜ ሰውነታችን ውስጥ ያለው የስብ መጠንን ነው እንደ ኃይል አማራጭ የሚጠቀመው ጾም ደግሞ እንግዲህ የስኳር መጠናችን ዝቅ እንዲል ነው እንዲቀንስ ነው የሚያደርገው የስኳር መጠናችን ሲቀንስ ደግሞ ለስኳር ተጋላጭነታችን ይቀንሳል ያም ማለት ኢንሱሊን ሴንሲቲቪቲያችን ይጨምራል ያም ስኳርን እንዲቀንስልን ያደርጋል ማለት ነው በዚህ ሁኔታ ሰውነታችን ለስኳር ህመም ተጋላጭነቱን ለአይነት 2 ስኳር ተጋላጭነቱን ይቀንሳል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ